አላህ ውስጣዊ ጥላቻቸውን ይፋ እንደማያደርግ ገመቱን? ሱረቱል ሙሐመድ ቁጥር 29 ፍቃን መለያ ባህሪ ነው። ይህንኑ አላሁ ሱብሓነሁ ወተዓላ እንዲህ በማለት ይገልጸዋል። መልካም ነገር ሲያገኛቸው ዐለይሂ ወሰለም እንዲህ ብለዋል፣ ከኔ በኋላ ለእናንተ የምፈራው ውስጡና ውጭው የተለያየ ተናገሩ። ጅራፍ ራሱ ገርፎ እንዲሉ ፊርዓውን ያሰማራቸው ጀሌዎቹ እኩይ ድርጊት ከመፈጸም አይመለሱም። እምነት በመስበካቸው ገና ለገና አንድ ቀን ለህልው ከዚሁ አባባላቸው ጀርባ ያለው መልእክት ድሮ ተስፋ የተጣለብህ ሰው ነበርክ፣ በህዝቡ ዘንድ ተቀባይነት ሲያጡ ደግሞ ወንጀላው ወደ ተከታዮቹም ተሸጋገረ ተብሎ ይታወቃል። የቅጥፈት ወሬ እንደማለት ነው። በተፈጠረው ነገር የመልእክተኛው ስላት የሚል ወሬ እንዳይሰራጭ ሰጋለሁ አሉት። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲያውም ለእናንተ መልካም ነው፣ ከእነርሱ መካከል እያንዳንዱ ሰው ከኃጢአት የሸመተውን የሚመጥን ቅጣት ይጠብቀዋል። ከእነርሱም ውስጥ ትልቁን ኃጢአት የተሸከመው የከፋ ቅጣት ይጠብቀዋል። ሱረቱን ኑር ቁጥር 11። የመናፍቃኑን የሐሰት ወሬ ተቀባብለው ያሰራጩት ሙስሊሞችም 80 ጅራፍ ተገረፉ። በዚሁ ክስተት የተነሳ አላሁ ሱብሓነሁ ወተዓላ በ10 የቁርአን አንቀጾች ጉዳዩን አብራራው። ወሬውን ተቀብለው ያሰራጩትንም